እንደምን አላችሁ ተማሪዎች ይህ ከሳይንስ ሚዲያ የሚተላለፍላችሁ ኬሚስትሪ ትምህርት ነው። ዛሬ የምናየው ስለ ኖመንክሌቸር ኦፍ ካርቦክሲሊክ አሲድ ነው። በዚህ ስር እንግዲህ ስለ ኮመን ኔም እና አይፓክ ኔም ነው የምናየው ማለት ነው። እስቲ በመጀመሪያ የካርቦክሲሊክ አሲዶችን ኮመን ኔም እንዴት ነው የሚሰጠው የሚለውን እንግዲህ የተለያዩ አይነት ካርቦክሲሊክ አሲዶች አሉ። በመጀመሪያ የምንጀምረውኛ ስትሬት ቼይን ለሆኑ ሞኖ ካርቦክሲሊክ አሲዶች ኮመን ኔማቸው እንዴት ነው የሚሰየመው የሚለውን A large number of carboxylic acid have widely used common names which need to be learned አለ። ምን እያለን ነው? የአብዛኞቹ ካርቦክሲሊክ አሲዶች ኮመን ኔማቸው በመማር የምናውቀው ነው ወይ ደግሞ በመሸምደድ የምናውቀው ነው እንጂ እንደዚህ አድርገን ይሄንን ፎርሙላ ተጠቅመን ነው ኮመን ኔም ሲሆን የምንሰጠው የሚለው ነገር አይሰራም ማለት ነው ለስትሬት ቼይን ሞኖ ካርቦክሲሊክ አሲዶች። The common name of some basic carboxylic acid are derived from Latin names that indicate the first original natural source of the carboxylic acid አለ። ምን እያላችሁ ነው? ቤዚክ የሚባሉ ወይ ደግሞ ኮመን የሚባሉ ካርቦክሲሊክ አሲዶች ኮመን ኔማቸው ድራይቭ የተደረገው ከየት ነው አለ? ከላቲን ኔም ነው። ይሄ ላቲን ኔም ደግሞ ኢንዲኬት የሚያደርገው ይሄ ካርቦክሲሊክ አሲድ ለመጀመሪያ ጊዜ የተገኘበትን ሶርስ ነው ኢንዲኬት የሚያደርገው እያለ ነው። እስቲ እንግዲህ እያየን ያለነው ተማሪዎች ለስትሬት ቼይን ሞኖ ካርቦክሲሊክ አሲዶች ኮመን ኔም እንዴት እንደሚሰጥ ነው። እንደነገርኳችሁ ይሄንን ኮመን ኔም የምታውቁት የስትሬት ቼይን ሞኖ ካርቦክሲሊክ አሲዶችን ኮመን ኔም ልታውቁ የምትችሉት በማወቅ በማንበብና በመሸምደድ ብቻ ነው እንጂ ቋሚ የሆነ ፎርሙላ የለውም። ቅድምም እንዳየነው ምን ብሎናል? ኮመን የሚባሉ ካርቦክሲሊክ አሲዶች ኮመን ኔማቸው ድራይቭ የተደረገው ወይ ደግሞ የተገኘው ከላቲን ኔም ነው። ይሄ ላቲን ኔም ደግሞ የሚያመለክተው ወይ ደግሞ ኢንዲኬት የሚያደርገው ለመጀመሪያ ጊዜ የተገኙበትን ናቹራል ሶርስ ነው እያለ ነው። እስቲ የመጀመሪያውን ስትሬት ቼይን ሞኖ ካርቦክሲሊክ አሲድ ማን ነው? HCOOH የሚባል ወይ ደግሞ በአይፓክ ኔሙ ሚታኖይክ አሲድ ብለን የምንጠራው ማለት ነው። የሚታኖይክ አሲድ ኮመን ኔሙ ማን ነው እያለን ነው? ፎርሚክ አሲድ ነው እያለን ነው። ፎርሚክ አሲድ ለምን ተባለ ከተባለ ለመጀመሪያ ጊዜ ይሄ ሚታኖይክ አሲድ የተገኘው በጉንዳን ውስጥ ነው። ጉንዳን ደግሞ በላቲን ፎርሚካ ይባላል። ስለዚህ ፎርሚክ አሲድ ተባለ ማለት ነው። በእንግሊዘኛ አንት ብለን እንጠራዋለን። ወደ ሁለተኛው እንምጣ። ሁለተኛው ሞኖ ካርቦክሲሊክ አሲድ ሁለት ካርበን አተም ያለው ማን ነው የሚባለው? ኢታኖይክ አሲድ ነው የሚባለው። የኢታኖይክ አሲድ ኮመን ኔም ደግሞ ማን ነው? አሴቲክ አሲድ ነው። ይሄ አሴቲክ አሲድ የተባለበት ደግሞ ኮመን ኔሙ ለምንድን ነው? ለመጀመሪያ ጊዜ ይሄ ኢታኖይክ አሲድ የተገኘው በኮምጣጤ ውስጥ ስለሆነ ነው። ኮምጣጤ በላቲንኛ አሴተም ይባላል። ስለዚህ ለመጀመሪያ ጊዜ በአሴተም ውስጥ ወይ ደግሞ በኮምጣጤ በምንለው ነገር ውስጥ ኦር በእንግሊዘኛ ቪኔጋር በምንለው ነገር ውስጥ ስለተገኘ አሴቲክ አሲድ ተባለ ማለት ነው። እሺ ሶስተኛው ጋር እንምጣ። ሶስተኛው 3 ካርበን አተም ያለው ሞኖ ካርቦክሲሊክ አሲድ በአይፓክ ኔሙ ፕሮፓኖይክ አሲድ እያልን የምንጠራው ነው። ኮመን ኔሙ ደግሞ ማን ይባላል? ፕሮፒዮኒክ አሲድ ተብሎ ይጠራል። ፕሮፒዮኒክ አሲድ የተባለበት ምክንያት እንግዲህ ፕሮፒዮ ከሚለው የግሪክ ቃል የመጣ ነው። ይሄ ፕሮፒዮ የላቲን ወርድ ሳይሆን የግሪክ ቃል ነው። ፕሮፒዮ ማለት ቤዚክ ፋት ማለት ነው። ይሄ የተባለበት ምክንያት ለምንድን ነው ካላችሁኝ እንግዲህ ፋቲ አሲድ ማለት እንደምታውቁት ፋቲ አሲድ ማለት አሁን በቀጣይ በስፋት እንመጣበታለን። ነገር ግን ይሄ ለምን ፕሮፒዮኒክ አሲድ እንደተባለ ልንገራችሁ። ፋቲ አሲድ ማለት ወይ ደግሞ ፋቲ አሲድ የምንለው ላርጅ ነምበር ኦፍ ካርበን አተምን በውስጣቸው የያዙ ካርቦክሲሊክ አሲዶችን ነው ፋቲ አሲድ ብለን የምንጠራው። ነገር ግን ትንሽዬ ካርበን አተም ኖሮት የፋቲ አሲዶችን ካራክተሪስቲክስ ያለው ይሄ ፕሮፓኖይክ አሲድ ነው። በዛ ምክንያት ነው ፕሮፒዮኒክ አሲድ የተባለው ማለት ነው። ፕሮፒዮ ማለት እንደነገርኳችሁ ቤዚክ ፋት እንደማለት ነው። ቤዚክ ፋት ወይ ደግሞ ፈርስት ፋት እንደማለት ነው። ይሄ ፕሮፓኖይክ አሲድ የምንለው ትንሽዬ ካርበን አተም ያለው የፋቲ አሲዶችን ካራክተሪስቲክስ ያለው ስለሆነ በዚህ ምክንያት ፕሮፒዮኒክ አሲድ ተባለ ማለት ነው። ምክንያቱም ፕሮፒዮ ማለት የግሪክ ቃል ነው፣ ፋት እንደማለት ነው። ቤዚክ ወይ ደግሞ የመጀመሪያው ፋት እንደማለት ነው። ከዚህ የመጣ ነው ማለት ነው። እሺ በመቀጠል ደግሞ 4 ካርበን አተም ያለው ስትሬት ቼይን ሞኖ ካርቦክሲሊክ አሲድን እናገኛለን። በአይፓክ ኔሙ ቡታኖይክ አሲድ ብለን የምንጠራው ነው። የዚህ አሲድ ኮመን ኔም እንግዲህ ማን ተብሎ ይጠራል? ቡትሪክ አሲድ ተብሎ ይጠራል። ቡትሪክ አሲድ የተባለበት ከላቲን ወርድ ቡትሪየም
ከሚል የመጣ ነው። ለምንድነው ቡትሬም የተባለው ካላችሁኝ ይሄ ቡታኖይክ አሲድ ለመጀመሪያ ጊዜ የተገኘው በቅቤ ውስጥ ስለሆነ ማለት ነው። ቅቤ ደግሞ በላቲንኛ ቡትሬም ተብሎ ነው የሚጠራው። በዛ ምክንያት ቡትሪክ አሲድ ተባለ ማለት ነው። አንድ ቅቤ ለብዙ ጊዜ ብርሃን ባለበት ቦታ ላይ ወይ ደግሞ ለብርሃን ተጋላጭ በሆነ ቦታ ላይ በሚቀመጥበት ጊዜ እንዲሁም ሙቀት ባለበት ቦታ ለረጅም ጊዜ በሚቀመጥበት ጊዜ ያ ቅቤ ምን ይሆናል? ኦክሲዳይዝድ ይሆናል። ኦክሲዳይዝድ በሚሆንበት ጊዜ ያ ቅቤ ያልሆነ ጣዕምና ያልሆነ ሽታ ያመጣል። በዛ ነገር ውስጥ የሚገኝ አሲድ ነው ይሄ ቡትሪክ አሲድ ማለት ነው። በዛ ምክንያት ነው ቡትሪክ አሲድ ተብሎ ኮመን ኔሙ የተሰጠው። ምክንያቱም በላቲን ወርድ ቡትሬም ስለሆነ ቅቤ ማለት ነው። እሺ እዚህ ጋር ደግሞ እንምጣ። 5 ካርበን አተም ያለው ሞኖካርቦክሲሊክ አሲድ ማን ይባላል? ኮመን ኔሙ ቫሌሪክ አሲድ ይባላል። በአዩፓክ ኔሙ ፔንታኖይክ አሲድ ብለን የምንጠራው ማለት ነው። ቫሌሪክ አሲድ ነው የሚባለው። ቫሌሪክ አሲድ የተባለበት ምክንያት በማን ውስጥ ስለተገኘ ነው? ለመጀመሪያ ጊዜ ይሄ ፔንታኖይክ አሲድ የተገኘው በቫሌሪያን ሄርብ በሚባል እጽዋት ውስጥ ስለተገኘ ነው። ይሄ ቫሌሪያን ሄርብ ማለት እዚህ ጋር ማየት ትችላላችሁ። እቺ ነች። ይሄ ፔንታኖይክ አሲድ ለመጀመሪያ ጊዜ የተገኘው በዚች ቫሌሪያን ሄርብ በምትባለው ውስጥ ስለሆነ ኮመን ኔሙ ምን ተባለ ማለት ነው? ቫሌሪክ አሲድ ተባለ ማለት ነው። እሺ እንቀጥልና 6 ካርበን አተም ያለው ሞኖካርቦክሲሊክ አሲድ ደግሞ ኮመን ኔሙን እንግዲህ 6 ካርበን አተም ያለው ሞኖካርቦክሲሊክ አሲድ በአዩፓክ ኔሙ ሄክሳኖይክ አሲድ እያልን ነው የምንጠራው። የሄክሳኖይክ ካርቦክሲሊክ አሲድ ኮመን ኔሙ ማን ነው? ካፕሮይክ አሲድ ነው። ካፕሮይክ የተባለበት ምክንያት ከላቲን ወርድ ካፐር ከሚለው የመጣ ነው። በላቲንኛ ካፐር ማለት ፍየል ማለት ነው፣ ወይ ደግሞ በእንግሊዝኛ ጎት የምንለው ማለት ነው። ይሄ ሄክሳኖይክ አሲድ ለመጀመሪያ ጊዜ በፍየል ውስጥ ስለተገኘ አይደለም ካፕሮይክ አሲድ የተባለበት ምክንያት። ለምንድን ነው የተባለ ካላችሁ የዚህ የሄክሳኖይክ አሲድ ጠረን ወይ ደግሞ ስሜሉ ከፍየል ጠረን ጋር ስለሚመሳሰል ነው። ፍየል እንደምታውቁት ጠረን አላት። የዚህ የሄክሳኖይክ አሲድም ጠረኑ ከፍየል ጠረን ጋር ስለሚመሳሰል ካፕሮይክ አሲድ ተባለ ማለት ነው። ካፐር ማለት ፍየል እንደማለት ነው። እሺ እዚህ ጋር አንድ ነገር ልጨምርላችሁ። ምንድነው የሚለው? ኖት ዛት አለ ዘ ኮመን ኔም ኦፍ ካርቦክሲሊክ አሲድ ኢንድ ዊዝ ሳፊክስ አይክ አሲድ አለ። ምን እያላችሁ ነው? የካርቦክሲሊክ አሲድ ኮመን ኔማቸው የሁሉም ሳፊክሳቸው በአይክ አሲድ የሚያልቅ ነው እያለ ነው። ይሄ ማለት ምን ማለት ነው? እዚህ ጋር እንምጣ። አሁን እዚህ ጋር እንደምታዩት ፎርሚክ አሲድ አይደል? አይክ አሲድ አለች። አይክ አሲድ የምትል እዚህም ጋር ነው አይክ አሲድ አለች። ሁሉም ላይ አይክ አሲድ የሚባል አለ። ሳፊክሱ የኮመን ኔም ሁል ጊዜ ምንድነው ከተባላችሁ አይክ አሲድ ብላችሁ መመለስ ትችላላችሁ። ጥያቄ ላይ ልትጠየቁ ስለምትችሉ ማለት ነው። እንግዲህ ከዚህ ኮመን ኔም ላይ ጥያቄ በሁለት መልኩ ልትጠየቁ ትችላላችሁ። አንደኛ ይሄንን ፎርሙላውን ይሰጣችሁና HCOH ይላችሁና የዚህ ኮመን ኔም ማን ነው ልትባሉ ትችላላችሁ። እንዲሁም ደግሞ የዚህ ፎርሙላውን ያስቀምጥላችሁና የዚህ ናቹራል ሶርሱ የመጀመሪያው ኦሪጂናል ናቹራል ሶርሱ ማን ነው ተብላችሁም ልትጠየቁ ትችላላችሁ። ሌላው ደግሞ ይሄንን ፎርሙላ ሳይሰጣችሁ ጀስት አዩፓክ ኔሙን ብቻ በማስቀመጥ ለምሳሌ የዚህ አሲድ አዩፓክ ኔሙ ማን ነው? ሚታኖይክ አሲድ ነው። ጥያቄ ላይ የሚታኖይክ አሲድ ኮመን ኔሙ ማን ነው፣ እንዲሁም ደግሞ ኦሪጂናል ናቹራል ሶርሱ ማን ነው ተብላችሁ ልትጠይቁ ትችላላችሁ። ስለዚህ አዩፓክ ኔሙንም እንዲሁም ፎርሙላውንም ኮመን ኔሙንም ናቹራል ሶርሱንም መያዝ መቻል አለባችሁ ማለት ነው። እሺ ተማሪዎች እንቀጥልና በቀጣይ ደግሞ የምናየው ለብራንችድ ቼን እና ለሳብስቲቲዩትድ ካርቦክሲሊክ አሲዶች ኮመን ኔማቸውን እንዴት ነው የምንሰይመው የሚለውን አብረን እናያለን። ከዛ በፊት ግን እዚህ ጋር ብራንችድ ቼን ሲልና ሳብስቲቲዩትድ ካርቦክሲሊክ አሲድ ስል ምን አይነት ካርቦክሲሊክ አሲድን እያለ ነው የሚለው ነገር አዲስ ነገር እንዳይሆንባችሁ ብራንችድ ቼን እና ሳብስቲቲዩትድ ሲል ምን ማለት ነው የሚለውን ነገር ባጭሩ ልንገራችሁ። ብራንችድ ቼን ሲል ብራንችድ ቼን ካርቦክሲሊክ አሲድ ስል በአንድ ካርቦክሲሊክ አሲድ ላይ እንደ ሳይድ ቼን ወይ ደግሞ በጎን ተቀጥለው የሚመጡ አልካሊ ግሩፖችን በውስጡ የያዘ ካርቦክሲሊክ አሲድ ከሆነ ብራንችድ ቼን ካርቦክሲሊክ አሲድ ብለን እንጠራዋለን። ለምሳሌ CH3 ሆኖ እዚህ ጋር CH3 ቢሆን እንዲሁም እዚህ ጋር COH ቢሆን አሁን ይሄንን ካርቦክሲሊክ አሲድ ምን አይነት ካርቦክሲሊክ አሲድ ነው የምንለው? is a branched chain carboxylic acid ነው የምንለው። ምክንያቱም እዚህ ጋር ሳይድ ቼናችን ማን ነው? አልካሊ ግሩፕ ነው።
ስለዚህ አንድ ካርቦክሲሊክ አሲድ ውስጥ ሳይድ ቼናችሁ አልካሊ ግሩፖች ከሆኑ ወይ CH3 ወይ CH3 CH2 ከሆኑ እንደዚህ አይነትን ካርቦክሲሊክ አሲድ ብራንችድ ቼን ካርቦክሲሊክ አሲድ ብላችሁ ትጠሩታላችሁ። ሳብስቲቲዩትድ ካርቦክሲሊክ አሲድ ጋር ደግሞ እንምጣ። ሳብስቲቲዩትድ ካርቦክሲሊክ አሲድ ስንል ምን ማለታችን ነው? በአንድ በተሰጣችሁ ካርቦክሲሊክ አሲድ ውስጥ እነዚህ እንደ ክሎሪን፣ ብሮሚን፣ አዮዲን እነዚህ ነገሮች ሳይድ ቼን በሚመጡበት ጊዜ እንደዚህ አይነትን ካርቦክሲሊክ አሲድ ሳብስቲቲዩትድ ካርቦክሲሊክ አሲድ ብለን እንጠራለን። ይሄ ደግሞ ለምሳሌ CH3 CH ሆኖ እዚህ ጋር ይሄ ክሎሪን ቢሆን ከዚህ ጋር COH ቢሆን አሁን ይሄንን ምን አይነት ካርቦክሲሊክ አሲድ ነው የምንለው? ሳብስቲቲዩትድ ካርቦክሲሊክ አሲድ ብለን ነው የምንጠራው። ስለዚህ ሳብስቲቲዩትድ የምንለው ሳይድ ቼናችን አተም ሲሆን ማለት አተሞች ሲሆኑ እንደ ክሎሪን፣ ብሮሚን፣ አዮዲን በቃ ከዚህ ከአልካሊ ግሩፕ ውጪ ከሆነ ሳይድ ቼናችሁ ያንንም እንደምትሉት ሳብስቲቲዩትድ ካርቦክሲሊክ አሲድ ነው የምትሉት። ለምሳሌ እስቲ እዚህ ጋር እንደ ኤግዛምፕል ላሳያችሁ። አሁን እዩ እዚህ ጋር ይሄ ካርቦክሲሊክ አሲድ አሁን ሳብስቲቲዩትድ ካርቦክሲሊክ አሲድ ነው። ለምን ከተባለ ይሄ ሳይድ ቼናችሁ ማን ነው? ሌላ አተም ነው፣ ከአልካሊ ግሩፕ ውጪ ነው። ስለዚህ ሳብስቲቲዩትድ የተባለበት ምክንያት ምንድነው? በዚህ በተሰጣችሁ ካርቦክሲሊክ አሲድ ውስጥ አንድ ሃይድሮጂንን ሪፕሌስ አድርጎ ነው የገባው ይሄ ክሎሪን። አሁን ይሄ ክሎሪን እዚህ ጋር ባይኖር ኖሮ ይሄ ምን ነበር የሚሆነው? CH2 ነበር የሚሆነው። ስለዚህ ሳብስቲቲዩትድ ስንል በሃይድሮጂን ቦታ ተተክቶ ገብቷል ነው እያልን ያለ ነው። ስለዚህ ሳብስቲቲዩትድ የምንለው እንደዚህ አይነትን ካርቦክሲሊክ አሲድ ነው። ይሄን ደግሞ እዩት። ሳይድ ቼናችሁ አሁን ማን ነው? አልካሊ ግሩፕ ነው። ስለዚህ ይሄንን ደግሞ ብራንችድ ቼን ካርቦክሲሊክ አሲድ ብለን እንጠራዋለን ማለት ሶ ብራንችድ ቼን ሲልና ሳብስቲቲዩትድ ካርቦክሲሊክ አሲድ ሲል ግራ ሊገባችሁ አይገባም። ሁለቱም ደግሞ አንድ ላይ መምጣት ይችላሉ። አሁን እዚህ ጋር ይሄ CH3 ጠፍቶ ክሎሪን ሊሆን ይችላል። አሁን በዚህ ጊዜ ይሄ ብራንችድ ቼንም ነው ሳብስቲቲዩትድ ካርቦክሲሊክ አሲድም ነው። አንድ ላይ ናቸው ሁለቱም ያሉት ማለት። እዚህ ጋርም CH3 አለ፣ እዚህ ጋርም ክሎሪን አለ። ሶ ሁለቱም በአንድ ጊዜ የሚመጡበት ጊዜም አለ ማለት ነው። በኋላ ጥያቄ እንሰራለን አብረን። እሺ ስለዚህ ለእንደዚህ አይነት ካርቦክሲሊክ አሲዶች ነው እንግዲህ ኮመን ኔማቸውን እንዴት ነው የምንሰጠው የሚለውን ነገር የምናየው ማለት ነው። ኢን ኮመን ኔሚንግ ሲስተም ዘ ብራንችድ ቼን ኤንድ ሳብስቲቲዩትድ አሲድ አር ኔምድ አስ ኤ ዴሪቬቲቭ ኦፍ ስትሬት ቼን ካርቦክሲሊክ አሲድ አለ። እዚች ጋር አንድ ጠቃሚ ፖይንት አለች። ኢት ኢዝ ዴሪቬቲቭ ኦፍ ስትሬት ቼን ካርቦክሲሊክ አሲድ። ይሄ ማለት ነው ለብራንችድ ቼኖችና ለሳብስቲቲዩትድ ካርቦክሲሊክ አሲዶች ኮመን ኔማቸውን በምንሰጥበት ጊዜ አስ ኤ ፓረንት ቼን የምንጠቀመው ወይ ደግሞ ዘ ሎንገስት ቼን ብለን የምንወስደው ሁልጊዜ ስትሬት ቼኑን ነው እያላችኋለሁ። ሁልጊዜ ስትሬት ቼን ካርቦክሲሊክ አሲድን ነው የምትወስዱ ሁልጊዜ ማለት። ይሄ ማለት ነው። እስቲ ቅድም ያየነው ፖይንት ምን ማለት ነው የሚለውን በኤግዛምፕል ላሳያል። ለምሳሌ እንደዚህ አይነት ስትራክቸር ቢሰጠኝ CH3 CH ሆኖ እዚህ ጋር CH2 CH3 ቢሆን ከዛ እዚህ ጋር ደግሞ CH2 ሆኖ COOH ቢሆን አሁን የቅድሙ ፖይንት እያላችሁ ያለው ምንድነው? ሁልጊዜ ለብራንችድ ቼን እና ሳብስቲቲዩትድ አሲዶች ፓረንት ቼናችሁ ወይ ደግሞ ዘ ሎንገስት ቼን ሴሌክት የምታደርጉት ሁልጊዜ ስትሬት ቼን ካርቦክሲሊክ አሲዱን ነው። ያ ማለት ሁልጊዜ ሴሌክት የምታደርጉት ይሄንን ነው በቃ ስትሬት ቼኑን ነው። ምንም እንኳን ረጅምም ሆነ አጭርም ሆነ እሱ አይመለከታችሁ። በቃ እናንተ ስትሬቱን ነው ሴሌክት የምታደርጉት። ከዚህ በፊት ግን ዝግዛግም እንኳን ሂደን ካርቦኒሊ ግሩፑን የሚያካትተውን ሎንገስት ቼን ነበር ስንመርጥ የነበረው። አሁን ለምሳሌ ከዚህ በፊት ስናደርግ የነበረው ምን ነበር? ዘ ሎንገስት ቼናችን አሁን ይሄ ነበር የሚሆነው። በሌሎች ኬዞች በሚሆንበት ጊዜ ይሄ ነው። እዚህ ጋር 1 2 3 4 5 6 ይሄ ነው ሎንገስት ቼናችን። ነገር ግን ይሄንን አይደለም ሴሌክት የምናደርገው። ሁል ጊዜ ሴሌክት የምታደርጉት ስትሬት ቼኑን ነው። ይሄ አሁን 5 ነው፣ አጭር ነው ከዚህኛው ይልቅ። ግን ቢሆንም ለብራንችድ ቼን እና ሰብስቲቲዩትድ ካርቦክሲሊክ አሲድ ሁል ጊዜ ኮመን ኔም በሚሰጡበት ጊዜ ይኸውላችሁ ለኮመን ኔም ነው እያልኩ ያለው። ለብራንችድ ቼን እና ለሰብስቲቲዩትድ ካርቦክሲሊክ አሲዶች ሴሌክት የምታደርጉት ፓረንት ቼናችሁ ወይ ደግሞ ሜን ቼናችሁ ሁልጊዜ ስትሬቱ ነው ሊሆን የሚገባው። ምንም እንኳን አጭርም ሆነ ረጅም ሆነ እናንተ እሱ አይመለከታል። እሺ
እዚህ ጋር እያለን ያለው ያንን ነው። in this case አለ the position of side chain or substituent is indicated by Greek letter alpha, beta, gamma, delta for designing the first, second and third position of carbon atom as shown below አለ። እንግዲህ ስትሬት ቼናችሁን ሴሌክት ካደረጋችሁ በኋላ አሁን ለኮመን ኔም ነው ያወራው ያለሁት። ስትሬት ቼን ካርቦክሲሊክ አሲዳችሁን ሴሌክት ካረጋችሁ በኋላ ቁጥር መስጠት የምትጀምሩት ከካርበን ነምበር 2 ነው ወይ ደግሞ ከሲ2 ነው የምትጀምሩት ማለት ከካርበን ነምበር 2 ነው የምትጀምሩት። ይሄ ማለት ነው አሁን ይኸው እዚህ ጋር እንደምታዩት ስትሬት ቼን ነው ሁሌ ሴሌክት የምታረጉት። እዚህ ጋር ይሄን ላጥፋውና ሁሉ ጊዜ ስትሬት ቼን ነው እንደዚህ ሴሌክት የምታረጉት። ለአዩፓክ በሚሆንበት ጊዜ ከዚህኛው ከካርቦኒል ግሩፓ ነው አንድ ብላችሁ የምትሰጡት 1 2 3 4 5 እያላችሁ የምትሄዱ። ለኮመን ኔም ሲሆን ግን ከካርበን ነምበር 2 ነው የምትጀምሩት። ከዚህ ከካርቦኒል ግሩፓ ቀጥሎ ካለው ላይ ነው። ስለዚህ ከካርበን ነምበር 2 ጀምራችሁ አልፋ፣ ቤታ፣ ጋማ፣ ዴልታ ብላችሁ ታስቀምጣላችሁ ማለት። እዚህ ጋር ካርበን ነምበር 6 ቢኖርስ ካርበን ነምበር 6 ቢኖር ደግሞ ምንድነው የምትጨምሩበት? ቀጥሎ ከዴልታ ቀጥሎ የመጣው የግሪክ ሌተር ማን ነው? ኢፕሲሎንን እንጠቀማላችሁ። ከዚህ ቀጥሎ ደግሞ ካርበን ነምበር 7 ቢሰጣችሁ ደግሞ ማን ነበር የሚሆነው? ዜታ የሚባል የግሪክ ሌተር አለ። ብዙ ጊዜ ግን ኮመንሊ የምትጠየቁት እስከ ካርበን ነምበር 5 ነው። ያው እንደ ተጨማሪ ዕውቀት ግን ከዴልታ በኋላ ኢፕሲሎንና ዜታ የሚባል የግሪክ ሌተር አለ። እሱን ነው የምትጠቀሙት ማለት ነው። ይሄንን እንደ ተጨማሪ ያዙት። ያው ብዙ ጊዜ ቴክስታችሁ ላይ ባለው መሰረት ነው ጥያቄ የምትጠየቁት። እስቲ ኤግዛምፕል 6.31ን እንስራ። ለብራንችድ ቼኖች እና ለሳብስቲቲዩትድ ካርቦክሲሊክ አሲዶች እንዴት አድርገን ነው ኮመን ኔም የምንሰጠው የሚለውን ቅድም ባየነው መሰረት እንሂድ። አሁን እንግዲህ ቅድም ብያችኋለሁ ሁሉ ጊዜ ከካርበን ነምበር 2 ነው ሌተሮችን ኢንዲኬት ማድረግ የምትጀምሩት ብያችኋለሁ። ስለዚህ ከዚህ አይደለም የምጀምረው። ከዚህ አልፋ ብዬ ጀምራለሁ። ሁለተኛው ካርበን አተም፣ ይሄኛው ደግሞ ከአልፋ ቀጥሎ ማን አለ? ቤታ አለ። ከዛስ አሁን እዚህ አልፋ ላይ ማን አለ? ክሎሪን አለ። ስለዚህ አልፋ ክሎሮ። ከዛስ አሁን ስትሬት ቼናችሁ ሁሉ ጊዜ ይሄ ነው። ስትሬት ቼን ካርቦክሲሊክ አሲድ ነው ሴሌክት የምታደርጉት ብያችኋለሁ። ይሄ ደግሞ 3 ካርበን አተም ነው ያለው። 3 ካርበን አተም ያለው ካርቦክሲሊክ አሲድ ኮመን ኔሙ ማን ነው? ፕሮፒዮኒክ አሲድ ነው። ፕሮፒዮኒክ አሲድ ነው የሚባለው። ስለዚህ አልፋ ክሎሮ ፕሮፒዮኒክ አሲድ ይባላል ማለት። ይኸውላችሁ ፕሮፓኖይክ አሲድ አትሉ። ፕሮፓኖይክ አሲድ የሚለውን የምትጠቀሙት አዩፓክ ኔም ላይ ሲሆን ነው። የፕሮፓኖይክ አሲድ ኮመን ኔም ግን ፕሮፒዮኒክ አሲድ ስለሆነ እዚህም ጋር ስያሜ እየሰጠን ያለ ነው ኮመን ኔም ስለሆነ የፕሮፓኖይክ አሲድን ኮመን ኔሙን ነው የምንጠቀመው ፕሮፒዮኒክ አሲድ ማለት ነው። አልፋ ክሎሮ ፕሮፒዮኒክ አሲድ ይሆናል ማለት። እዚህ ጋር ምን እንምጣ? ይሄ ደግሞ ብራንችድ ቼን ካርቦክሲሊክ አሲድ ነው። ስለዚህ አሁንም ከካርበን ነምበር 2 ጀምርና ከዚህኛው ጀምርና አልፋ፣ ቤታ፣ ጋማ፣ ዴልታ አላለው ማለት። ከዛ አልፋ ላይ ማን አለ? ሚታይል አለ። ጋማ ላይ ማን አለ? ሚታይል አለ። ስለዚህ አልፋና ጋማ ላይ ሚታይል ስላለ አልፋ ኮማ ጋማ አረግና ዳይሚታይል። ይሄ ዳይሚታይል የሚያመለክተው አልፋ ላይ ያለውንና ጋማ ላይ ያለውን ነው ማለት። አልፋ ጋማ ዳይሚታይል ፓረንት ቼናችን ሁልጊዜ ዘስትሬት ቼን ነው ብያችኋለሁ። ይሄ ነው የሚሆነው ሁልጊዜ ይሄ ነው ስትሬት ቼናችሁ ነው። ይሄ ደግሞ ስንት ካርበን አተም ነው ያለው? 1 2 3 4 5 ካርበን አተም ነው። 5 ካርበን አተም ያለው ሞኖ ካርቦክሲሊክ አሲድ ኮመን ኔሙ ማን ነው? ቫሌሪክ አሲድ ይባላል። ይሄንን ከየት ነው የመጣው? እዚህ ጋር ቼክ ማድረግ ትችላላችሁ። ቫሌሪክ አሲድ 5 ካርበን አተም ያለው 1 2 3 4 5 ቫሌሪክ። የቅድሙ 3 ካርበን አተም ያለው 1 2 3 ካርበን አተም ያለው ማን ነው ብያችኋለሁ? ፕሮፒዮኒክ አሲድ። እነዚህን ነው የምትጠቀሙት ማለት። አሁን የተሰጠኝ እዚህ ጋር እየሰራው ያለውት 5 ካርበን አተም ያለው ስለሆነ ቫሌሪክ አሲድ ላለው ማለት ቫሌሪክ አሲድ ላለው አልፋ ኮማ ጋማ ዳይሚታይል ቫሌሪክ አሲድ ይሆናል ማለት። ስለዚህ ለብራንችድ ቼን እና ለሳብስቲቲዩትድ ካርቦክሲሊክ አሲዶች የምትጠቀሙት ኮመን ኔም በዚህ መልኩ ነው ማለት። ተቀላቅለው ቢመጡ ኖሮም ምንም ልዩነት የለውም። አሁን ለምሳሌ እዚህ ጋር እቺን CH የምትለው አጥፍቼ በዚህ ቦታ ላይ ክሎሪንን ባስገባ ምንድነው የሚሆነው? ስቲል አልፋና ጋማ ላይ ማን አለ? ዳይሚታይል አለ።
ግን ቤታ ላይ ደግሞ ማለት ነው ክሎሮ አለ። ስለዚህ ከሚታይል እና ከክሎሮ ማን ነው የሚቀድመው? ክሎሮ ነው የሚቀድመው። ስለዚህ ስሙ ምን ይሆንልኛል? ቤታ ክሎሮ ከዛስ ኦማረግና አልፋ ጋማ ዳይ ሚታይል ቫሌሪክ አሲድ ይሆናል ማለት ነው። በዚህ መልኩ ስያሜ መስጠት ትችላላችሁ።